ዩቲዩብ መጀመር ፈልጋችሁ ነገር ግን ፊት ማሳየት ሳትፈልጉ ብቻ ዩቲዩባችሁን ራን ማድረግ የምትፈልጉ ካላችሁ ነሆ ይሄ ቪዲዮ ለእናንተ። አሁን ላይ ብዙ ሰዎች ፊታቸውን ሳያሳዩ በተለያየ መንገድ ገንዘብ ሜክ ያደርጋሉ። እነዚያም አማራጮች መካከል ዩቲዩብ አውቶሜሽን ትልቁና ተጠቃሹ ነው። ዩቲዩብ አውቶሜሽን ታዲያ ምንድን ነው? እንዴት ይሰራል? እንዴት ልጀምረው? የሚሉ ወሳኝ ነጥቦችን ዛሬ በማይ ዲጂታል እንነጋገራለን። ይሄ ቪዲዮ እንደሚጠቅማችሁ አልጠራጠርም። ቪዲዮውን ሰብስክራይብ በማድረግ እንድትጀምሩ ጋብዛችኋለሁ። ይሄን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት ስለ ዩቲዩብ አውቶሜሽን ደግሞ ሞር ዲቴይል እያንዳንዷን ፖይንት የሚያስረዳችሁን ቆንጆ የዩቲዩብ ቻናል ጀባላችኋለሁ። በቀጥታ ወደ ዩቲዩብ አውቶሜሽን ንግባ። ዩቲዩብ አውቶሜሽን ምንድን ነው? ባጭሩ ዩቲዩብ አውቶሜሽን ማለት ዩቲዩብ ቻናልን ፊት ሳያሳዩ ማስተዳደር ማለት ነው። ላይክ ራን ማድረግ ዩቲዩብ ላይ እናንተ ኤግዚስት ማድረግ አይጠበቅባችሁም። ላይክ እንደኔ አሁን እዚህ ጋር መታችሁ ለሆነ ፕሮጀክት ልትንቀሳቀሱ አይገባም። ዩቲዩብ ላይ ፊታችሁን ሳታሳዩ በቀላሉ ዩቲዩብ ላይ ስራችሁን የምትሰሩበት መንገድ ምን ይባላል? ዩቲዩብ አውቶሜሽን ይባላል። ባጭሩ ይሄ የዩቲዩብ አውቶሜሽን ዴፊኒሽን ነው ማለት ነው። ታዲያ በዛ ውስጥ ብዙ ታስኮች ምን ይደረጋሉ? ይከፋፈላሉ። ይሄ ማለት ላይክ ስክሪፕት ራይቲንግ አለ፣ ቮይስ ኦቨር አለ፣ ተምብኔል ዲዛይን አለ። ይህንን አጠቃሎ የያዘ ፊቸር ዩቲዩብ አውቶሜሽን ይባላል። የሚገርማችሁ ላይክ ዩቲዩብ አውቶሜሽን አሁን ላይ ላይክ ግሎባሊ ብትሄዱ ኢትዮጵያ ውስጥም በተለያዩ ሙከራዎች እናያለን። ግን ሞሮፍ እነዚህ ዓለም አቀፍ ደረጃ ላይ በቤታቸው ቁጭ ብለው የሚገርማችሁ ላይክ ሳይንቀሳቀሱ ብዙ ዶክመንተሪዎችን የሚሰሩ ትልልቅ የዩቲዩብ ቻናሎች አሉ። በጣም ነው የሚገርመኝ። ላይክ ትልቅ ካሜራ ይዞ መዞር ሳይጠበቅባቸው ሰው ብዙ ያ ሁሉ ሰው ማንጋጋት ሳይጠበቅባቸው በቤታቸው ቁጭ ብለው ስክሪፕቱን እዛው ጽፎት ቮይስ ኦቨሩ ኢቭን ማለት ነው የተለያዩ ኤአይዎች አሉ። ይሄን ደግሞ በቀጣይ የማይ ዲጂታል ላይ ማሳወቃቸው ይሆናል። ኢቭን ድምጻቸው ድምጽ አያምርም ምናምን ነገር ብለው እንኳን ለሚጨነቁ ሰዎች መፍትሄ አለ። በተለያየ በምትፈልጉት ቶን ያዘጋጁና የተለያዩ የሚገራርሙ ዶክመንተሪ የሚገራርሙ ፕሮግራሞችን ፊታቸውን ሳያሳዩ ከቤታቸው ቁጭ ብለው ብሮድካስት የሚያደርጉ ብዙ የዩቲዩብ ቻናሎች አሉ። ይሄ ምንድነው? ላይክ ዩቲዩብ አውቶሜሽን ነው ማለት ነው። ዩቲዩብ አውቶሜሽን ይሄ ከሆነ ብዙ ሰው ካሜራ ፊት መውጣት ይፈራል። ነገር ግን ወደ ሰው ማድረስ የሚፈልገው የሆነ ደግሞ ሀሳብ አይዲያ አለው ወይም ደግሞ ታለንት ይኖረዋል። ያንን ነገር ሶልቭ የሚያደርግ ነገር ነው ማለት ነው ዩቲዩብ አውቶሜሽን። ዩቲዩብ አውቶሜሽን እንዴት ይጀምራል የሚለውን ደግሞ ልንገራችሁ። እንዴት ነው የሚሰራው? መጀመሪያ ዩቲዩብ አውቶሜሽን ከመጀመራችሁ በፊት ይሄ ነገር ልታውቁ ይገባል። ዩቲዩብ አውቶሜሽንም ሆነ ላይክ ዩቲዩበር መሆን ለሚፈልግ ለማንኛውም ሰው ኢቭን ቲክቶከር ይሁን ብቻ ሶሻል ሚዲያ ላይ ለመምጣት የሚያስብ ሰው ያው ዛሬ እየተነጋገርን የምንገኘው ስለ ዩቲዩብ አውቶሜሽን ነው። ግን ምንድነው የመጀመሪያው ስቴፕ መሰላችሁ? ኒሻችሁን ማወቅ። ብዙ ጊዜ ይሄንን ቃል ሰምታችሁታል። ብዙ የዩቲዩበሮች ሆነ ሶሻል ሚዲያ ላይ የሚሰሩ ሰዎች ሲናገሩ ሰምታችሁታል። ላይክ ኒሽ ማለት ላይክ ምንድነው እናንተ ልትሰሩ ያሰባችሁበት መስመር ላይክ ካታጎሪያችሁ ምንድነው? ላይክ ምንድነው መስራት የምትፈልጉት? ምንድነው ያላችሁ ስኪል? ምንድነው የምታውቁት? ለምሳሌ ማይ ዲጂታል ኒሹ ምንድነው ዋና እየፈለገ ያለው ታርጌት አድርጎ የተነሳው ኒሽ ላይክ ዲጂታል የሆኑ ስኪሎችን የሚወሩበት የዩቲዩብ ቻናል ሊሆን ነው። እናንተ የተለያዩ ስኪሎች ሊኖራችሁ ይችላል። ለምሳሌ ኒሻችሁ ስትነሱ ላይክ ፋክቶችን ማውራት ሊሆን ይችላል። ደግሞ በሆነ ላይክ ስለ ሞቲቬሽን ሐሳቦች ኦር ስለ ሞቲቬሽን ልትገልጹ ትችላላችሁ። ስለ ፋይናንስ ልታወሩ ትችላላችሁ። ስለሆነ ትሬንድ ልታወሩ ትችላላችሁ። ስለሆነ ሙቪ ልታወሩ ትችላላችሁ። ኦር ደግሞ ስቶሪ ቴሊንግ። ኒሻችሁን መረጣችሁ ማለት ነው። ዜን እነዚህን 5 ነገሮች ስቴፕ ባይ ስቴፕ ታደርጋላችሁ። የመጀመሪያው ስክሪፕት ራይቲንግ። ስክሪፕት ራይቲንግ ደግሞ ብዙ አትጨናንቁ። ላይክ እንደ ሩቅ ቁጭ ብላችሁ መጻፍ አይጠበቅባችሁም። በቀላሉ ኤአይዎች አሉ። ቻት ጂፒቲ መጠቀም ትችላላችሁ። ኦር ብዙ የተመቻችሁን ኤአይዎች አሁን ላይ በሽ ናቸው። አንዱ መርጣችሁ መጠቀም። ስክሪፕት ራይቲንግ። ሁለተኛው ስክሪፕት ራይቲንግን ከጨረሳችሁ በኋላ ወደ ቮይስ ሪከርዲንግ ትገባላችሁ። ድምፅ መቅዳት ላይ ደግሞ ላይክ በራሳችሁ ድምፅ ቢሆን ይመረጣል። ነገር ግን ደግሞ አይ ድምፄ ብዙም ለእንትን አይሆንም ለቀረጻ ብላችሁ ካሰባችሁ ደግሞ ብዙ ቮይስ ኦቨር የሚሰራባቸው ሶፍትዌሮች አሉ። እነሱን ደግሞ በቀጣይ በማይ ዲጂታል የምገልጽላችሁ ይሆናል። ቮይስ ኦቨር ትሰራላችሁ።
ሁለተኛ ላይ ደርሰናል። ሶስተኛ ቪዲዮ ኤዲቲንግ። አሁን የቀዳችሁት ስክሪፕት አለ፣ የጻፋችሁት ስክሪፕት አለ፣ ቮይስ ኦቨር አደረጋችሁት። ከመረጣችሁት ኒሽ ጋር አብሮ ሊሄድላችሁ በሚችል መልኩ በቪዲዮ መልክ ትቀይሩታላችሁ። እንዴት አድርጋችሁ? ያው የተለያዩ ቢሮል ብለን የምንጠራው ነገር አለ። ላይክ ቢሮሎችን ከተለያዩ ሳይቶች ማግኘት ትችላላችሁ። ይህንም ቀጠሮ ያዙልኝ፣ በቀጣይ ቤስት የሆኑ ሳይቶችን ጠቁማቸዋለሁ። ይህንን ቢሮል በነፃ የምታገኙባቸው ማለት ነው። ብዙ ጊዜ ቢሮሎች ላይክ ይሄ ቪዲዮ ላይ የምታያቸው ነገሮች ብዙ ጊዜ የሚገኙት ተከፍሎባቸው፣ ነገር ግን ነፃ ብዙ አሉ። እነሱን ሼር አድርጋችኋለሁ። ሰው ቢሮሎች አስገብታችሁ ኦር በተለያየ መንገድ ወደ ቪዲዮ መልክ እንዲመጣ ማድረግ ሶስተኛ ላይ ያለ ነው። አራተኛው ተምብኔል ዲዛይን ነው። አሁን ቪዲዮ ኦልሬዲ አለቀ አይደለ? ይሄ ተምብኔል ዲዛይን ሰው እንግዲህ መጀመሪያ ዩቲዩብ ላይ አንድ ሰው እየተመለከተ እያለ የመጀመሪያ የሚያየውን ነገር ምንድን ነው? ላይክ ስራ ላይ ሲቪ እንደሚባለው ዩቲዩብ ላይ ደግሞ ዩቲዩብ ተምብኔል አለ ማለት ነው። ያንን ቆንጆ አድርጋችሁ ዩቲዩብ ተምብኔላችሁን አምስተኛው ደግሞ ስቴፕ ምንድን ነው? ቪዲዮአችሁን አፕሎድ ማድረግ። ፕላን አድርጋችሁ ስኬጁል አድርጋችሁ በዛ ስኬጁል መሰረት ቪዲዮአችሁ ምን ማድረግ አፕሎድ ማድረግ መጀመር ማለት ነው። እነዚህ ቀላል 5 ስቴፖችን በማድረግ ዩቲዩብ አውቶሜሽን መጀመር ትችላላችሁ ማለት ነው። ሌላው ደግሞ ፖይንት ምነግራችሁ ዩቲዩብ አውቶሜሽን ለመጀመር ምን አይነት ስኪል ያስፈልገኛል? እዚህ ደግሞ መልስ ይሄውላችሁ። ዩቲዩብ አውቶሜሽን ለመጀመር እነዚህ ስኪሎች ያስፈልጋችኋል። አንደኛ ኮንተንት ሪሰርች መስራት አለባችሁ። ቅድም ያልኳችሁን ኒሽ ለመምረጥ ቁጭ ብላችሁ ምን ልስራ ምን ላስብ ሳይሆን በቃ ምንድነው ሰው አሁን የሚፈልገው፣ እኔ ምን አይነት ስኪል አለኝ ከሚለው ይጀምራል። እኔ ምን አይነት ብቃት አለኝ። ምክንያቱም ወታችሁ የምታወሩት የማታውቁትን ነገር ከሆነ ሰዓት በኋላ ዳይን ታቆሙታላችሁ። ሰውም ኢግኖር ነው የሚያደርጋችሁ። የምታውቁት ነገር መሆን አለበት። ፕላስ ደግሞ ሁሌም እንደምላችሁ እዚህ ዓለም ላይ አዲስ ነገር የለም፣ ያለ ነገር ነው። ግን እናንተ በተለየ መንገድ ማቅረብ የምትችሉበትን መንገድ ማሰብ፣ ኮንተንቶችን ሪሰርች ማድረግ። ሌላው ቤዚክ የሚባል የኤዲቲንግ ኖሌጅ ያስፈልጋችኋል። በጣም ኢንቫሲቭ የሆነ ነገር ሳይሆን ቤዚክ ሞዴሬት በሆነ መልኩ ስለ ቪዲዮ ኤዲቲንግ እውቀት ያስፈልጋችኋል። ስለሱ ደግሞ ሀሳብ አይግባችሁ። ማይ ዲጂታል ለእናንተ ነው። ቪዲዮ ኤዲቲንግን መማር ትችላላችሁ። ሌላው ተምብኔል አንደርስታንዲንግ፣ ለሰራችሁት ቪዲዮ ቤስት የሆነ ተምብኔል ልታዘጋጁ ይገባል። ይሄን ደግሞ ግራፊክ ዲዛይን በተወሰነ መልኩ እውቀት ይፈልጋል። ግራፊክ ዲዛይን ደግሞ እንዴት ልስራ እሱንም እገልጽላችኋለሁ። በቀጣይ ቪዲዮዎች እየተዘጋጁ ነው። በዛ ቪዲዮዎች ላይ እናንተ ብቻ የዩቲዩብ ቻናል ሰብስክራይብ፣ ላይክ ለሌሎች ሰዎች ደግሞ እንዲደርስ ሼር ማድረጋችሁን አትርሱት። ስለ ተምብኔል አንደርስታንድ ማድረግ ያስፈልጋል ማለት ነው በተወሰነ መልኩ። ያው ይሄ የሚከብዳችሁ ከሆነ እንደ መጀመሪያ ኤአዮች አሉ። ጄሚናይ ባናና ብለን የምንጠራው የሆነ ፊቸር አለው። በዛ ፊቸሩ መስራት የፈለጋችሁትን ፎቶ አስገብታችሁ ኢሜጅ ቆንጆ አድርጎ ክሬት ያደርግላችኋል። ቆንጆ ተምብኔል ይሰራላችኋል። እነዚህ ነገሮች አንደርስታንድ ልታደርጉ ይገባል። ምን አይነት ስኪል ለዩቲዩብ አውቶሜሽን ያስፈልገኛል የምትሉ ከሆነ እነዚህ ቤዚክ ናቸው። አድቫንስ የሆነ ነገር አያስፈልጋችሁ ለመጀመር። ምንም ነገር ቢሆን ቤዚክ ከሆነ ነገር ጀምራችሁ ስቴፕ ባይ ስቴፕ ወደፊት ትቀጥላላችሁ ማለት ነው። ዋንስ ከጀመራችሁ በኋላ በዩቲዩብ አውቶሜሽን ገንዘብ እንዴት ነው የሚከፈለው? አሁን ላይ በጣም ክሪቲካል ልታስቡበት የሚገባው ነገር ዩቲዩብ አውቶሜሽንም ስትሰሩ ሁሉንም ነገር በኤአይ የምትሰሩ ከሆነ ኢቨን ቻት ጂፒቲ ስክሪፕት አጽፋችሁ ቀጥታ እሱን ቮይስ ኦቨር የምታስደርጉ ከሆነ ይታወቃል፣ ዲቴክት ይደረጋል። እሱን ከቨር ለማድረግ የራሳችሁን ስኪል የራሳችሁን አቅም ልታሳዩበት ይገባል። ኢቨን ቮይሱን በእናንተ ቢሆን ይመከራል። ፕላስ ደግሞ ምክንያቱም እኔ እዚህ ጋር አያይዤ መጀመር ትችላላችሁ፣ ፋክቱ ልደብቃችሁ አልፈልግም። ዩቲዩብ አሁን ላይ ያመጣቸው ፖሊሲዎች ለየት ያሉና ስትሮንግ የሆኑ ናቸው። ፕላስ ዲቴክሽኑ በዛው ልክ ከፍ ብሎ ነው የመጣው። ስለዚህ እሱን ልትጠነቀቁ ይገባል። እናንተ ዩቲዩብ አውቶሜሽንን ከጀመራችሁ በኋላ ገንዘብ እንዴት አድርጋችሁ ነው ሜክ ማድረግ የምትችሉት? በጣም ቀላል ነው። አስቡት፣ ቁጭ ብላችሁ እንደኔ እዚህ ጋር ማውራት ሳይጠበቅባችሁ ቀላሉ ነው። ሁሉን ነገር ጨርሳችሁ እናንተ ፊታችሁ ሳይታወቅ ገንዘብ ሜክ ማድረግ የምትችሉበት መንገድ ሞኔታይዜሽን ይጀምራል። ልክ የትኛውም ዩቲዩበር እንደሚጀምረው በዩቲዩብ አውቶሜሽንም የተለያዩ ሞኔታይዜሽኖች አሉ። እናንተ ጎበዝ እየሆናችሁ ከቀጠለ ደግሞ የእናንተ ፊት ማሳየት አይጠበቅባችሁ። ብዙ ሰው አፊሌት ሊንክ ስለሚባሉ ነገር ሰምታችሁ ሊሆን ይችላል። ስለዚህ በዛ አፊሌት ሊንክም ገንዘብ ማግኘት ትጀምራላችሁ። ብዙ ጊዜ ዩቲዩብ ስትመለከቱ ሰክሰሶቻቸውን ብቻ አይደለም ከኋላ ያለውን እውነት ልታውቁ ይገባል። ዩቲዩብ አውቶሜሽን በጣም ቀላል ነው፣ ነገር ግን ታይም ይፈልጋል።
ማሰብ ይፈልጋል። ፕላስ ደግሞ በዚህ በማይ ዲጂታል ላይ የለቀቁት ቪዲዮ አለ አይደለ? ኮንሲስተንሲን ድብና አድርጋችሁ ልትለምዱት ይፈልጋል። ምክንያቱም ገና ስትጀምሩ ማንም ላይ ያያችሁ ይችላል። 10 ሰው ካያችሁ የመጀመሪያውን ቪዲዮ በጣም ትልቅ ነገር ነው። ምናልባት ወይ ያም 10 ሰው ፋሚሊ ሊሆን ይችላል፣ ወይ የምታውቁት ሰው ሊሆን ይችላል። ፋክቱን ልታውቁት ይገባል። ማንም ላይ ያያችሁ ይችላል፣ ግን ያ ዲስከሬጅ ሊያደርጋችሁ በፍጹም አይገባም። ሶ ኢን ጀነራሊ ዩቲዩብ አውቶሜሽን ለመጀመር እያሰባችሁ ከሆነ ይሄ ፉል የሆነ ኮንሰፕት ነው ማለት ነው። ዩቲዩብ አውቶሜሽን ለመጀመር እያሰባችሁ ከሆነ በእርግጠኝነት ከዚህ ቪዲዮ ምላሽ አግኝታችኋል ብዬ አስባለሁ። ዩቲዩብ አውቶሜሽንን ሞክሩ። ያው በተለያየ መንገድ ኖባዲ ኬርስ ባይ ዘ ዌይ፣ ማንም ለእናንተ ኬር አይሰጠውም። ምክንያቱም እናንተ በተለያየ መንገድ ላይክ ቪዲዮዎችን ጀምሩ፣ ሞክሩ። ወደ ሶሻል ሚዲያ ምንም ሀሳብ ሳይኖራችሁ ይሄ ቡልሽት የሆኑ ነገሮችን ለማውራት ሳይሆን ትክክለኛ የሆነ ነገሮችን ለማውራትና ስኪሎችን ይዛችሁ ብትመጡ ሰው ላይ አሁን ጊዜው የእይታ ነውና መቀበሉ አይቀርም። ስለዚህ ሞክሩ። ስለዚህ አብራችሁኝ ስለተከታተላችሁኝ አንድ ጊፍት ጀባ ልበላችሁ። በዩቲዩብ አውቶሜሽን ለመጀመር ካሰባችሁ በጣም ቆንጆ የዩቲዩብ ቻናል በደንብ የሚነግራችሁ የሚያስረዳችሁ የዩቲዩብ ቻናል ጀባ ልበላችሁ። ምን መሰላችሁ? የዩቲዩብ ቻናል ግሮው ዊዝ አሌክስ የሚባል ዩቲዩብ አውቶሜሽን ላይ በደንብ አድርጎ የሚሰራ አለ። ዩቲዩብ አውቶሜሽንን እንዴት መጀመር ትችላላችሁ? ምንድነው ዩቲዩብ አውቶሜሽን? ዩቲዩብ አውቶሜሽንን ቀለል አድርጎ ያስረዳችኋል። ይሄንን የዩቲዩብ ቻናል ሲገብታችሁ ቼክ አድርጉት። በደንብ ቆንጆ አድቫንስድ የሆኑ ስለ ዩቲዩብ አውቶሜሽን አይዲያዎች ይሰጣችኋል። ያንን ገብታችሁ ቼክ ማድረግ ትችላላችሁ። በቀጣይ በሌላ የማይ ዲጂታል ቪዲዮ እስከምንገናኝ ድረስ ይሄ ቪዲዮ ቁም ነገር ሰጥቷችኋል ብዬ አስባለሁ። ስለዚህ ቪዲዮውን ሰብስክራይብ፣ ላይክ እና ለሌሎች ሰዎች ደግሞ እንዲደርሳቸው ሼር ማድረጋችሁን አትርሱት። በቀጣይ በሌላ የማይ ዲጂታል ቪዲዮ እስከምንገናኝ ድረስ ባይ ባይ።